ሰላም እንዴት ናችሁ ምእመናን? ተመልሰን መጥተናል። ዛሬ ስለ ጌታቸው ረዳ ነው እናወራ። ጌታቸው ረዳ ቡና ጽንፍፍ እያለ ሀሜት ጀምሯል። ውድብናን ሲያዋርድና ሲያብጠለጥል ይገኛል። ጀግኖቻችንን ባገኘበት ሚዲያ ዋ ጌታቸው ሕደግ እንጂ ጠላቶቻችን እኮ መስሐቅ ያረክን እኮ ግማሾቹ ታዝለው ጫካ ለጫካ ሲያወርድ፣ ጌታቸው ግን ለምንድነው እንደዚህ ባንዳ የሆንከው? ኧረ አንተ ባንዳ አይደለህም፣ ባዳ ነህ። ናይ ትግራይ ህዝብ ስለዚህ ተንጂ ለኦህዴድ አሳልፈህ ትሰጠናለህ። በየሚዲያው እየዞርክ የትግራይ ጄኔራሎች አቅማቸው እንደዚህ ነው፣ አይችሉም፣ ውጊያቸው ግን አንዳንድ ነገራቸው ጀግና ናቸው እንደሰማሁት። የኤርትራን ወታደር ደግሞ በዚህ ስጎብባቸው በዚህ ያሯሩጡባቸው አልዋ። ያልተናገርከው ነገር የለም ጌች ዋይ። ግን ለምንድን ነው እንደዚህ ሓደ ሻዕ በቃ ባንዳ የሆንከው? ለምንድን ነው? ተው እንጂ ብዙ ኢትዮጵያዊም ባንዳዎች አሉ እኮ። ያንተ ፍልይ ያለው ለምንድን ነው? አንድ ሴትዮ ቡና አፍልታልኝ ማለት ጀመረ እኮ። ትብለጽ ትባላለች። ናይ ትግራይ ህዝቢ ሁሉ ልታማ ነው እንዴ በየሚዲያው? እግዚአብሔር ጌታቸው አንድ ነገር በሉት። ቢኒያም ትስቃለህ እንዲህ ወንድሜ? ይህ ሰውዬ እኮ ባለጌ የሆነ እኮ የሚያወራውን ነገር እየሰማችሁት ነው። ሰሞኑ ሐሜት፣ ጌታቸውን የመሰለ አክቲቪስት ሐሜት ብጭጭጭጭጭጭጭ እንደዚህ ሞቶ እንደዚህ ሄዶ በዚህ ወተን ቆላ ተንቤን ገብተን ተተኳሽ አልቆብን ግዶሉት ብለውኝ ስዩም መስፍን ስለ ጌታቸው አሰፋ ለጠላት እንዳትሰጠው ግንባሩ በለው ብሎኛል ብሎ ይሄ ሰውዬ ጤና የለውም እንዲ ግን በትግርኛ በኋላ ጽቡቅ ብዙ አምሓራዎችም ኦሮሞዎችም አልሰሟትም። እኛ ብቻ ነን የሰማናት። ያው ሓደ ሓደ አማርኛ ትግርኛ የሚችሉ ሰምተዋታል። ቢኒ ሓወይ ዋይ ትብል ኣለኻ። ዋይ እምበር ቅሌታ እንዴት እንደሚናገር እኮ ሽንቴን ያሸናኝ። ወዲ ባሕሪ መፃወት ያ ይሄ ደግሞ አላ እንዴት ረግም አክቲቪስት ቆይ ላስገቡ። እግዚአብሔር ጌታቸው ጽቡቅ አይገበርካል። ናይ ትግራይ ጉዳይ ተዛዚሙሉ ቲፒኤልኤፍ እኮ እግዚአብሔር ሁሉንም አንበርክኳቸዋል እኮ እመቤቴ። ጌታቸው እኔ አንዳንዴ ፊልምም ይመስለኛል። ጌታቸው እንዲህ እውነት ቲፒኤልኤፍን ጠልቶ ከአብይ ጋር የተሰለፈ ምናምን አይመስለኝም። ይኸው ምን አለ መሰላችሁ፣ እንደ ሁለት ነገር ነው የማስበው። አንደኛ ነገር ቲፒኤልኤፍ እንዳሸነፈ ዓለም ያውቀዋል። ዓለም ሁሉንም ደግሞ ነው ያሸንፋቸው። ጠላቶቹ ሁሉ አሸንፏቸዋል። እና አሜሪካ ለአብይ አስወርዳ ለጌታቸው ልታስመጣው ነው የሚልህ ሐሜታ ሁሉ አለ። ለኢትዮጵያ ሕዝቦች እንዲወዱት እቺ አለች አይደል? ቲፒኤልኤፍን አውሬ አድርጎ በኋላ ስልጣን እንደመምጣት እንደዛ አይነት ጨዋታ አለ ይባላል። ጌታቸውስ ናይ ቅድሚት ወንድያ ቢኒ ዋሐወይ ቢኒ ሓወይ ፒሳይ ይሄ እንደብላይ ነበር። አቦ በናት እግዚአብሔር ይሄ እንደብላይ ነበር። ብልህም ነው። ባሕሪ ግደፍ አታስባይ ግደፍ። በጣም እያዳመጥኩ ነው። አንተ ጥላቻ አለብህ። እናቴ ትሙት ግደፍ። ትግራዋይ ኮንካ ግደፍ። እና ምን መሰላችሁ ቲፒኤልኤፎች ታውቃላችሁ፣ በጣም ኃይለኞች ናቸው። በፖለቲካ ዓለም በጣም ኃይለኞች ናቸው። እንኳን አሁን መጀመሪያ ላይ ትቀልዳለህ። ቲፒኤልኤፍ እኮ ወደ ስልጣን የመጣው እኮ 16 ታጣቂዎችን አጥፍቶ እኮ ነው። 16 ተቃዋሚ ፓርቲዎችን የአምሓራ ነሽ፣ የኦሮሞ ነሽ፣ የጀብሃ ነሽ። ቲፒኤልኤፍ እኮ ሀያል እኮ ነው። እንኳን አሁን እንደዚህ ቴክኖሎጂ በተራቀቀ ጌታቸውን መክረው አምጥቶት ነው እንዲ ወደ አዲስ አበባ ተማክረው 2 ዓመት ጽምም ብለው መክረው አምጥተው። እኔ እንጃ እኔ አሁንስ ፍርሕ እያልኩ ነው። የጌታቸው አነጋገር ደግሞ ትንሽ ግን ቲፒኤልኤፍ የምትሳደቡ ተጋሪዎች ተስፋ ቁረፁ። እዚ እኽሊ ተስፋ ቁረፁ። እኽሊ ነዴ ቲፒኤልኤፍ እኮ በጣም አደገኛ እኮ ነች። ባሕሪ ይፈልጠካ አይነስኻ እውን ቲፒኤልኤፍ ስትተች አይቻለሁ። አሁን ጌታቸው ረዳ እውነት የሰማሁት ሽኩታ እሱ ነው። አብይ አሕመድ በቃ አስጊ ስለሆነ ለሱ እናምጣ ብሎ ነው።
ግደፍ ደቂ በላዕቲ ዕንጮ ባህሪ እዩ ኢና ኣይተባሩም ንቲፔሊፍ ኣይትኽእልን እናቴ ትሙት እንኳን አይደለም እንደዚህ ትግራይ ተወላጅ ሆኖ ቲፔሊፍን አጠፋለሁ ማለት ይሄ የማይታሰብ ፍጹም ቲፔሊፍ የሚጠፋ አይደለም። ደግሞ ትግራዋይ ሆነ ትግራዋይን እንደ ብልጥ እንደ በቃ አርቆ ሀሳቢ ፖለቲካ የገባው ምናምን ነው ማስቡና አንዳንድ ደደቦች ከየት እንደተፈጠራችሁ ባላቅም አሁን እንደው ወዲ ባህር እውነት ከም ትግራዋይስ ንቲፔሊፍ ከጥፍኤልካ ምሕሳብካስ ንሽቲ ደንጀር ኣይኮነን? ናይ ቲፔሊፍ ናይ ዳሕራይ ታሪክ ኣይትፈልጥን? አይሆንም። ቲፔሊፍ ፍጹም አይጠፋም እኮ ኢትዮጵያ ውስጥ እንዳለ ህዝቡ አልቆ 30 ሚሊዮን አልቆ አንድ ሰው ቀረ ቢባል እሱ ቲፔሊፍ ነው። እርግጠኛ ነኝ። እንደው በጌታ ቁጣ እንኳን ሰው ቢያልቅ እንደው አንድ ሰው የሚቀረው እሱ ቲፔሊፍ ነው። እንደ ኢትዮጵያ ህዝብ እንዲሁ ርግፍ ይላታል እንጂ ቲፔሊፍ 30 ሚሊዮን ህዝብ መቼም በጦርነት አያልቅም። ግን እንደ የእግዚአብሔር ቁጣ ራሱ ተቀላቅሎበት እንዳለ የኢትዮጵያ ህዝብ ቢጠፋ አይኮነን ትግራዋይ ኢትዮጵያ ይዝለክ ቢጠፋ የኢትዮጵያ ህዝብ እንዳለ ቢጠፋ የሚተርፈው ሰው ቲፔሊፍ አንድ ሰው ቢተርፍ እግዚአብሔርን ነው የምላቸው። የማይታሰብ እንዴ ቀልዳለ እንዴ ጠላቶቹን እንኳን በረከካቸው እንዳለ። ግን ቲፔሊፍ ነው ተንኮለኛ ውስብስብ ያደርገዋል ነገሮች፣ ፖለቲካዎች ምናምን ይሆን እንትን ውስጥ ነው የሚከታቸውና አሁን ጌታቸው አዲስ አበባ የሄደው ይመስለኛል አብይ አህመድን አባረው እሱን ሊያመጡት ነው ምናምን የሚባል ወሬም ሰምቻለሁ። እናቴን እንደዛ ሰምቻለሁ። አብይ አህመድ በቃ ፀሐይ የጠለቀች ነው እና እስቲ የኛ ሰዎች ይሄዱና እዛ ምናምን ተብለው እንጃ ምንም እየተረዳኝ አይደለም። አብይ አህመድም ትልቅ አክቲቪስት ገባ። ጋሸጁ አሁን እኮ አልገባህም። እኛ እኮ ህወሓቶች ነን። እኔ አሁን ህወሓት ነኝ። የስብሃት ነጋ የሰራዊት ዲቃላ ግን አይደለሁም። አንድ ነገር ህወሓትና ዲቃላ ለየው። ስማ አንዱ ከይትጻረፍ ጽርፊ ጽቡቅ አይኮነን ኣብ ሚዲያታት ዲቃላ ማለት ከኤርትራ የተወለደ ማለት ነው። ኤርትራ የተወለዱ ትግርኛ ተናጋሪዎች እንዳለ ተጋሩ እኮ ናቸው። ጉዳያችን አይደለም። ወደ ጠቅልሎ እስካልገቡ ድረስ ባዕድ ናቸው ለኛ። ደግሞ ጀኖሳይድ ፈጽሞ አንድ ነገር ልንገር እኔ እንደማስበው ከሆነ ማለት ነው ትግራይ ትግርኛ የሚባል ትልቅ ሀገር አለ። የዛ ባለቤቶች ነን እኛ። የለም ባንዲራ ውርደህ ኤርትራ ባንዲራ ከይወና ውርደህ ያኔ ማለት ትችላለህ እንጂ ባንዲራ ሰቅለ ዱዋል ፐርፐስ ኢትዮጵያ የጋራ ኤርትራ ብቻዬን የሚባል ነገር የለም። አይሰራም። እንደዛ ፋሽን ያለው ባህር ብለህ የመጣ አንተን አውቃለሁ፣ በደንብ ነው የማውቀው፣ እከታተልሃለሁ ምናምን እና ይህንን ጀግና ህዝብ በዚህ ደረጃ እኩል ከጌታቸው ረዳ ጋር ስለ ካድክ ምን ይሰማሃል? ዝሓወይ እንዲሁ ይቅርታ። እኔ ጌታቸው ረዳ እኮ ትናንት ነው የመጣው። እኛ ከጥንት ጠዋቱ ጀምረን ዲቃላ ወይም የኤርትራ ትውልድ ያለው ከትግራይ ስማ አንድ ነገር ልንገርህ። እሺ አዳምጠኝ። ኢትዮጵያ ባህሪ አዳምጠኝ። እኛ ትግራዋይ ኸሙሽ ትግራዋይ ንሰብ ይኽብር፣ ትግራዋይ ፖለቲካ በጨዋነት ይዛረብ። ምን አቦይ ስብሐት ዓብይ ሰብአይ ተረዲካ አየና ስብሐት ነጋ እኮ አይደለም ያወራ ያለው። በቃ የእሳቸው ቤተሰብ ያለው እነዚህ ትላልቅ ሰዎች ናቸው። እናቴን ማጥፋት አለብን ነው በቃ። አይደለም ስድቡን ትተን ወደ ፖለቲካ ስድብ አይደለም፣ ወርቅ የሰረቁብን ነው። ህዝቡ አዋጣ ያሉ 60 ዓመት ሙሉ ኪሱ ባዶ እያቀሩብን ነው። እናቶች ልጆቻቸውን አስጨርሶ አሁን ደግሞ ለኤርትራ ነፃነት ልጆቻቸውን ወደ ሳዋ እናስገባለን እያሉ ነው። በአጋሜ ባድሜ ያለው አካባቢ ደግሞ ሻዕቢያ የተቆጣጠረው የኢትዮጵያ ሰራዊት አይገባም። አትቀላቅልብኝ። ለአብይ አህመድ እጅ ብንሰጥም ማለት ነው ያጠፋን ነበር። ብንዋጋም ያጠፋን፣ እጅ ብንሰጥም ያጠፋናል። አብይ አህመድ የትግራይ ጥላቻ እንዳለበት ታውቃለህ። አሁን አብይ አህመድ ተምረዋል። አብይ አህመድ የትግራይ ህዝብ ሪከቨሪ ነው የሚያስፈልገው፣ ካሳ ነው የሚያስፈልገው ብሎ ልክ አሜሪካ ለጃፓን ካሳ እንደሰጠች ሁሉ ወይም ጀርመኖች ለእስራኤል እንደሰጡ ወደ የተለያዩ ኢንቴግሬሽን ሶሻል ኢንቴግሬሽን ካልቸራል በሀገር ነው የሚሰጠን። ካሳ በሀገር ነው ወይስ
ኦፍኮርስ አሁን እኮ ባንክና ስልክ የምግብ ፍጆታዎች እንደፈለክ የመንገድ የመውጣት የመግባት ያህል ራሱ እኮ ትልቅ ጅማሮ ነው። ኤርትራ ትግራይ ከም ትግራይ ሃገር እያ ኢልካ ተሓስብ ንስኻ ከም ተቃዋማይ አገር ምን አታውቅም? ንገረኝ። በዚህ ዓመተ ምህረት ሀገር ነበረች ብለህ ንገረኝ። ታሪክ ሕጂ ድሌትካ ፍላጎቴ ታላቋ ትግራይ ቀይ ባህር ያላት መመስረት እፈልጋለሁ። ከኢትዮጵያ ያለን ልዩነት ደግሞ ሓደ እንዲና ትግራይ ትግርኛ ትግራይ ትግርኛ አይደለም፣ የአሉላ ዮሐንስ ባህር ነው። የህብረተሰብ ደግሞ የእኛ ህብረተሰብ ነው። ከዚህ ውጭ ግን ትግራይ ትግርኛ በል ምን አለበት? አንተ አትሙት ነው አይደለም። ሻዕቢያ እና ማለሊት የሌሉበት የዮሐንስ ባህር አስመልሰን የኢትዮጵያኖች ወንድሞቻችን ጋር ደግሞ ከፈለግን በፌዴሬሽን ከፈለግን በኮንፌዴሬሽን መቀጠል እንችላለን። አስፈላጊ ከሆነ ደግሞ አገር ከፈቀዱልን ደግሞ ኢትዮጵያ ህዝቦች በህጉ መሰረት መውጣት ትችላለህ። ዝም ብለህ ስለፈለግ ተናግረዋለች። ስለፈለግ አይደለም። በኢትዮጵያ ህግ ከ17 ክልሎች አንድ ክልል ከተቃወመ መውጣት አችልም። እነሱ መለስ በጻፈው ህግ መሰረት ነው የምልህ። አዳነች አቤቤ ከፈለጋችሁ ውጡ ብላለች። ቅስቀሳ ብታደረግ ሁሉም ብሔር ብሔረሰቦች ይፈቅዳሉ። እርግጠኛ ነኝ ይፈቅዳሉ። አዳነች ግለሰብ ናት። አንድ ግለሰብ ዝም ብላ የሆነች ደንቆሮ ስለተናገረች ለአብይ አህመድ ታማኝ ስለሆነች የተማረች ማለት አይደለም። የሆነች 12 ክፍል ያልጨረሰች ናት። አንድ ደንቆሮ በእነዚህ ደደቦች የምትመራ ሀገር ውስጥ እየኖርን አሁን ደደብናት እንዳልከው እየኖርን ቲፒኤልኤፍን መተቸት እንዲሁ ትንሽ ኃጢአት አይሆንብንም? ወንድም ማለት ማን ነው? ኢፒኤልኤፍ ናቸው። ቲፒኤልኤፍ አትበላቸው። ቲፒኤልኤፍ እኛ ነን። እነሱ ለኤርትራ ነፃነት ብሎ ቀይ መስመር ማኒፌስቶ ያላቸው ኢፒኤልኤፍ ናቸው። ኢፒኤልኤፍን እኮ ቲፒኤልኤፍ ነው ያጠፋው ታውቃለህ። ግን ወደኋላ ታሪክ ማለት እንዱ ይቅርታ፣ እኔ ትንሽ በደርግ ጊዜም ውጊያ ማለት እኔ ትንሽ በደርግ ጊዜ እናቴ ትከሻ ላይ ታዝዬ ራሱ ስዋጋ የነበርኩ ሰው ነኝ እና ኢፒኤልኤፍን እኮ ያጠፋቸው ቲፒኤልኤፍ ነች። ኢፒኤልኤፍ ማለት ምን ማለት ነው? ህዝባዊ ግንባር የሚባለው ማለት ነው እኮ። እሱንም ሆነ ጀብሃን የሚያጠፋቸው ቲፒኤልኤፍ ነች፣ ሻዕቢያ አይደለም እኮ። አሁን ደግሞ ሻዕቢያ ተንበርክኳል ታውቃለህ። ጀብሃ ማለት ኢፒኤልኤፍ አይደለም። ጀብሃ ገንጣይ አስገንጣይ የነበረው ነው። ሻዕቢያ ማለት ግን የብሔር ጥያቄ የነበረው ነው። በኋላ ነው እነ ስብሃት ነጋ ኢሳያስን አስገድዶ ነው መገንጠል አለብህ ብሎ ከመለስ ጋር ያስገነጠሉት ሳይፈልግ። አሁንም አስገድደው ጽምዶ ታደርጋለህ አታረግም ብለውታል ማለት ነው። አሁንም በቃ ጭራሽ ወደ ኢትዮጵያ ሰጥቶ መቀበል የሚባል ነገር እንዳታስበው በቃ ኢትዮጵያ ማፈራረስ አለብን ብሎ ነው አይቦ ላይ ያስበሉ ምቀኞቹ ነው ያስቸግሩን ያሉት እነዚህ ገንጣ በዚህ ሰዓት አንተ እንደ ፖለቲካ እውቀትና እውቅና ቲፒኤልኤፍ ናት ወይስ ሻዕቢያ ናት የምታዘው? በአሁኑ ጽምዶ ፖለቲካ ላይ አዛዡ ማን? አሁን እኮ ቲፒኤልኤፍ ባላትም ማለሊት የምትባል ናት። ማለሊት ለሻዕቢያ በራን ከፍታ የምግብ ፍጆታዎች በሙሉ ሰርቃ እየሰጠች ነው። ወርቅ ሰርቃ እየሰጠች ነው። የትግራይ ህዝብ ደግሞ ወጣትን በአንገቱ እዤ በቃ ሳዋን አስገባልሃለሁኝ ለኤርትራ ነፃነት አታግለዋለሁ። የሰው እጥረት ስላለ በትግራይ ወጣቶች ኤርትራን ነፃ አስወጣታለሁኝ ብሎ ነው ማለሊት እየረበሸች ያለችው እንጂ ሻዕቢያ እጁ በሰጠነ ኢትዮጵያ ብለህ ባህሪ አዳምጠኝ። ምን መሰለህ ቲፒኤልኤፍ ጠላቶቿን አንበርክካለች። ይሄ ገሃድ ነው፣ እውነት ነው። ያልተቀበላችኋት ምክንያት ይኖራል። አሁን አንተ ግዕዝ ወንድሜ አንዳለ ደግሞ እንትናን ታውቀዋለህ። ይሄ ኢዛና የሚባለውን ተንኮለኛ ሰው አወቀው። ጀለሴ ነው። አዎ እናንተ ከትግራይ እንዴት እንደወጣችሁ የሆነ ፓርቲ አባል እንደነበራችሁ ምናምን አውቃለሁ። ሚስጥርም አለኝ። አንተ አሁን ትልቅ ባለስልጣን ለመሆን እቅድ ነበረ፣ ግን እሱም አልተሳካም። ጎበዝ እና ቲፒኤልኤፍ እንደምንም ብላ ከሀገር አባራችሁ። ያኛውማ በቃ ሰነድ ሁሉ አለው። በዲቪ ነው የወጣት። በዲቪ አይደለም። ኖ
ዓለም ያወቀው ዓለም ያወቀው ቲፒኤልኤፍ ላይ ያላችሁ ምቀኝነት ተመልከት። ጠላቱን ያንበረከከ እኔ ራሴ እኮ ቲፒኤልኤፍ ነኝ። ኤርትራ መለስ የሰጠኝ ሹመት አባልነት ማንም አይቀማኝም። አሁንማ ተነጥቃል እኮ አባል እኮ አይደለም ተባረርኩ እኮ። ልክ እንደ ወረቀት አለኝ። ማን ነው የሚያባርረው? እኔ ነው የማባርራችሁ። በሀገሬማ አያባርኙም። ከስራ የመጣው ከስራ የመጣው ኧረ በእናትህ ተው አታጣላኝ ተው እንዴ! ስብሐት ራሱ እኮ ከስራዬ ነኝ ብለዋል። ምን አሳፈር? ኤርትራና ትግራዋይ አዳምጠኝ። ኤርትራና ትግራዋይ ቋንቋ ብቻ አይደለም ያገናኛቸው፣ ደምም አጥንትም። ማን ለማን ወልዶ ማን ለማን ወልዶ ማለት የትግርኛ ተዛራባይ ሁሉ ትግራዋይ ግደፍ ነው አይደለም። እነሱ የጫልቅ ፋሉቅ ማሉቅ የሜሮን ልጆች ናቸው። እኛ ሴሜቲክ ተጋሩ ነን፣ የሴም ዘር ነን። ጫሉቅ ማሉቅ ደግሞ እነማን ናቸው? የደንቢያ የአገው የምናምን የወይጦ የሽናሻ ዞሮች ማለት ነው። የካምባታ ሀዲያ ዞሮች ማለት ነው። እንዲህ ወደ ደቡብ ገባ እኮ ያ እስከዛ ምን ጉራጌ የጉራ አይደል ደቡብ አይደል ያለው ኤርትራ ያልገቡበት ቦታ እኮ የለም። ኤርትራውያን ተጋሩ ናቸው። እንዲሁ በፈጠረ አምላክ እንዲህ ተው እንጂ ወንድሜ። በዛ ላይ ደግሞ እነሳሆ ራሻይዳ በረዓሜር ምናምን ደግሞ አሉ። ሱዳኒ ናቸው እነሱ ናቸው ደግሞ ማጆሪቲው 90% እነሱ ናቸው። አሁን ተረዳ ይው ገባ። አሁን ፖለቲካ ራይ ሕጂ ህግደፍ እናደኸመ ትግራይ ትግርኛ ብሓባር እንታይ ተፀንቢርና ንዞም ሱዳኒ ተረዲካ ንረሻይዳ ፀገም አይፈጥር ትግራይ ትግርኛ የዓቢ ተረዲካ ሀገር። አሁን እኮ እነዚህ ማይኖሪቲ ያልካቸው ወይ አናሳ ያሉት ከበሳ የሚባሉት ምንድነው ያሉት? ሶስት ነገር አሉ። አሳጠር ላስረዳ። ትግራይ ውስጥ ሁለቱም የሊደርሽፕ በፖለቲካም በወታደራዊ ኃይልም ሊደርሽፕ ችግር የለብንም። የሚታገል ጀግና ወጣትም ችግር የለብንም በብዛት አንድ በል። ኤርትራ ውስጥ ግን የሚያታግል መሪነት ችግር የለባቸውም። የመሪነት ችግር የለባቸውም። የፖለቲካም በለው በተለይም በወታደር ጀነራሎች ያረጁ የበሰበሱ የሰማንያ ቀና ስብስብ አላቸው። ወጣት ግን ቆይ እውነታው ተቀበላ ስድብ እኮ ነው። አሁን ብሽሽቅ እኮ ነው። አሁን ፍርቅ ጎነ ሻዕቢያ ተረዲካ ኤርትራዊ 80 ዓመታቸው ታይም ምንድን ነው? አንተ እንታይ ከጎረቤት ሀገር ተማይርካዩ ዲኻን ዝፀርፊ ብጃ ፖለቲካ ብጃ ከኤርትራ ሻዕቢያ ነው ያስተማረን። ራሱ ከራሳቸው ፀርፋይ ፎቱን ግደፍ ሻዕቢያ ፀርፋይ ፎቱን ወደ ቁም ነገሩ እንመለስና ከ70 እስከ 80 ዓመት ያሉት የሻዕቢያ የድሮ የጥንት የሆኑትን መሪዎች አሉ። ግን እነዚህ መሪዎች የሚያታግሉት ወጣት የላቸው። ሁሉም ህዝቡም በዩኤን ስታቲስቲክስ ካየኸው ከ3 ሚሊዮን በላይ ባለፉ 2 ዲኬድ 20 ዓመታት ተሰደዋል። ያለው ወጣት ከግማሽ ሚሊዮን በታች ነው። ጠቅላይ ያለው አጠቃላይ ኤልደርሊ ያንገር አዳልት ምናምን ተባብሎ ተደማምሮ ማለት ነው። የኤፌክቲቭ የሆነ ፕሮዳክቱ ደግሞ ከ200,000 በላይ አይደለም። 200,000 ማለት ብዙ አይደለም። ከኢትዮጵያ 150 ሚሊዮን ህዝብ ያላት ከ40-50 ሚሊዮን በላይ ወጣት እሱ ለማስፈራራት የምትጠቀመው ቁጥር ቶ ምን መሰለህ አንተ የህዝብ ቁጥር ሳይሆን እዚህ ጋር ላቋርጥ። የህዝብ ቁጥር ሳይሆን ህነት ሓቦ ጀግንነት ወዘተረፈ ስማ ትግርኛ ተዛራባይ አዳምጥ እባክህ ወንድሜ። ሕጂ እንደ ትግርኛ ተዛራባይ ክተንእሱ አይግበእካ ተረዲካ ኣነ ከም ሓደ ወሬ የለን በእውነት ይዛረብ ብቻ አዳምፀኒ ትግራይ ትግርኛ ዓባይ ሃገረ ትግርኛ ብቲፒኤልኤፍ የበላይነት ዝምራሕ እዩ ተረዲካ አዳምፀኒ በጃክ አዳምፀኒ ብሌን ብንዓምር ሳሆ ንሳቶም ናይ ሱዳን ዘርኢ ዘለዎም እዮም። ትግራይ ዝንብሎ ካብ 9 ብሄራት ሓደ በይኑ እዩ ዝጠረፈ። እዚ ሓገዝ የድልዮ እዩ። ትግራይ ትግርኛ ኮይኖም ብሓባር ሃገርና እንዲ ኣታግደፍ አይርደካን ዘሎ እንደዛ ከሆነ ጋሽ ጅቡ ቆይ ልጨርስ ንሽተ ገረፍ ነው ማድረግ ወደ ጥልቁ ፖለቲካ መግባት ትንሽ ለአዳማጭም ለሰሚም ጽቡቅ አይሆነን እና ምን መሰለ
ንዘ ሓደ ኮይኑ ዝተረፈ ኤርትራዊ ትግራይ ትግርኛ ተዛራባይ ሻዕብያ ከምዚ ደኺሙ ኣሪጉ በይኑ ንገድፎ ዓርጉ ኸውን ምንድን ምለው ሓገዝ የድልየ እዩ ትግራይ ትግርኛ ዝበሃል ዓባይ ሃገር ቲፔሊፍ ሰሪሓ እንድያ ወዲያ እንድያ ኣብይ ኣሕመድ እውን ጌታቸው እውን ኣሎ ብልፅግና ተረዲካ ንዝስ ዲፕሎማስያ ግንኙነት ገይርና ዝንፋትሖ ነገር እዩ ግን ትግራይ ትግርኛ ክጠናኸር ኣለዎ በተለይ ኣብ ጫፍ ዝበፅሐት ሃገር ኤርትራ ካብ 9 ብሄራት በይኑ ዝተረፈ ሓወይ ትግርኛ ተዛራባይ ክድገፍ ኣለዎ ክድጎም ኣለዎ ብሓባር ጠጠው ክንብል ኣለና በበር ስንዴ ምናምን እንደግመዋለን በስንዴ ስማዕ እንዶ ምናምን እንልክለታለን ንዚ ኤርትራዊ ህዝብስ ሱዳንን ክንገይሮ ኣተግደ እሺ ልንገርህ ያንተ ፍላጎት ቀበለዋል ስዒድ ጀበና ዝበሃል ትፈልጦ ዲኻ ቲክቶከር ያዙል ዝብል ኣሎ ኤርትራዊ ይገር ዝብል ኣሎ ዓረብ ሱዳን አንዴ ልንገርህ ጋሽ ጅቡ ያንተ ፍላጎት እና ኣብ ኢሉ ዝኣትው ስማዕ ከምዚ ዝበለ ኤርትራውያን እናተፈጠረ በአንድ ኮንዲሽን ኣብ እግሩን ኣብ ኢሉን ተመርዐ ኢሉ ሕና ዝኣትው ኣብ ኤርትራ ንኣተይ ዘሎ ንዚ ክንቃወም ንሕና ተጋሩ ምስ ትግርኛ ዝዛረቡ ኤርትራውያን ብሓባር ክንሰርሕ ኢና ስዒድ ጀበና ተመርዐ ኢሉ ሪኻዮ ኢኻ ሕና ከማነ ኣንስቲ የቡሽቲ ስብስብ ናቸው ተዋቸው የቡሽቲ ስብስብ ናቸው አውቃቸዋለሁ እኔ የምልህ ግን ያንተ ፍላጎት ተቃውሞ የለኝም ግን በአንድ ኮንዲሽን ነው አንኮንዲሽናሊ ነው የምቀበልህ አንኮንዲሽናሊ ነሰንስ ማሟላት ያለብን ነገር አለ ማለት ነው አንኮንዲሽናሊ የምቀበለው ያንተ ፍላጎት ምንድን ነው ስማዕሞ በረተ ከምፀልካ አባቴዋ እችን ብቻ ልናገር ሰከንድ እኮ ተጋሩ የምንመራው ከሆነ ብቻ ነው እንጂ ሻዕቢያ የሌለበት ሱማ አዳምጠኝ ወንድሜዋ መጀመሪያ ኢትዮጵያውያን 95 ለ5 ሲሉ ነበር አሁን ኤርትራ ውስጥ እኮ 3,500,000 እያሉ እኮ ረሻይዳ መዛት ጀምሮ አልከ ተመልከት 2 ሚሊዮን እያሉ እኮ እየዛት እኮ ነው አንድ ጥያቄ ልጠይቅህ ለራስህ ያንተ ፍላጎት ዝዛረብ ሓውና መኸታ ክንገብሮ ኣለና ኣሕሊፍና ክልልና ኤርትራ ሃገርና እያ ንትግራዋይ ወሳኒ ቦታ እያ ሻዕብያ ወዲ ዕድመ ኣሪጉ እሱ ሁላችን የቀይ ባህር ናይ ሳዋ መሰልጠኒ ዓበይቲ ጀኔራላት ናይ ትግርኛ ተዛረቢ ትግራዋይ ክኸውን ኣለዎም ሊፕሊፖስ ዕድሜ ተወዲዎም ኢትዮጵያም እኮ የትግራይ ትግርኛ ተናጋሪ ውሸት ነው እኛንን የመራን ጀነራል ጻድቃን ጀነራል ሳሞራ ኦሮሞና ነው የምትቀጥለው ወንድሜ ገደፈና ኣብ ትግራይን ኣብ ኤርትራ በተጋሩ ነው የተመራች ያለችው ምን ማለት ነው በተጋሩ ነው የተመራች ያለችው ኢትዮጵያ አሁን ራሱ ሁሉም ጀነራሎች ከጻድቃን ከሳሞራ ከዮሐንስ ክሂዶም ሀገራቸው ነው እንዴ መለስ ያለ እንደዛ ለምናት ኢትዮጵያ ኦሮሞ ሆና ነው የምትቀጥለው ተው እዚህ ጋር ተሳሳት የኢትዮጵያ ነበሩ አሁንም በጊዜ የአብይ አህመድም ጀነራሎች ናቸው ለሀገራቸው እንደቆሙ ነው ምንድነው ክህደት የሚያስብለው ይሄ እንዴ እነ ስብሃት ነጋ ስልጣን ስለተቀሙ ከሃዲዎች ሊባሉ በጭራሽ እንደዛ ብሎ ነገር የለም አይሰራም ያ ለጠየቀኝ ጥያቄ ግን አንድ ኮንዲሽን ላስቀምጥልህ ይሄ ኤርትራ የትግርኛ ተናጋሪ ግደፍ ሓዋተዮም ከይትፃረፍ ግማሽ ሀሳብ ነው የሰጠክ ያለው ስድብ እኮ አልፈልግም ሀሳቡ ነው ልትቀበለው ከሆነ የነገር አንኮንዲሽናሊ የአንተ ፍላጎትና ያልከውን ነገር እቀበለዋለሁ ይህ ማለት ምን ማለት ነው አንኮንዲሽናል እንዳልኩ የሚሟሉ ነገሮች ካሉ ብቻ ነው እሱ ደግሞ የምታማላውና ሌሎች የሚቀበሉት ምንድን ነው ወደ ሌላ ስፋት ሳንገባ ሻዕቢያ የሚባልና የስብሃት ነጋ ርዝራዝ አጥፍተን በቃ እንዴ ይሄ መብቴ ነው የምታገልበት ትግሌ ነው መጀመሪያ ከመሀገር እንረከብ አዳምጠኝ በተለይ ማለሊቶች እንኳን ተዋቸው ይስተካከላሉ ሻዕቢያ የሚባል ጭራሽ ከገጽ ምድር አጥፍተን
እኮ የማትቀበለው ከሆነ አልቀበልም በለኝ። ሻዕቢያ የሌለበት አዳምጥ። ሻዕቢያ የሌለበት ሕጂ ከማይ ባህልን ስራ ከምስ ወዳእ አሉ እኮ ወጣቶች እኮ አሉ። ብርጌድ ንሓመዱ እኮ አለ ወይልካ ክትወያየተሉ ሕጂ ሰዓቱ ድዩ አቦ ምን ስማ እንጂ እንደ ተማረ ሰው እናውራ። ለምሳሌ ወጣት የኤርትራ ወጣት እኮ አሉ። ብርጌድ ንሓመዱ፣ ብሩህ ተስፋ ምናምን የሚባሉ አገር ተረካቢ ጀነሬሽን አለ። ይሄን ረስተ ያረጁ የፈዘዙ ያራዳ ልጅ አይደለ የኃይለ ሥላሴ ትውልድ ካልመሩ ብለህ አካኪ ዘራፍ ትላለህ እንዴ? እስቲ አዳምጠኝ እኔን የምልህን ወንድ ኃይለ ሥላሴ እኮ ሞተዋል። አሁን እስቲ ቆይ ኃይለ ሥላሴ ተነስቶ ይምራኝ እያልከኝ ነው እኮ ያለው የኃይለ ሥላሴ ትውልድ እንዴ? የስልሳዎቹማ ሃይማይ ልጅ ናቸው። በቃ ሊነኩት ይገባል። ምን እንዳስታወሰኝ ታውቃላችሁ? ያ ቄስ ኃይለ ሥላሴ ኑምሩን መታችሁ ያለ ስማ እንጂ ምን መሰለው፣ አሁን ሻዕቢያ ይጥፋ ቲፒኤልኤፍ ይጥፋ የምንልበት ሰዓት አይደለም። ኢትዮጵያ ኦሮሞ ሆና በሱ ፋንታ ብርጌድ ንሓመዱ ይምጣ። በቃ እስቲ ቆይ ይሄን አሁን የምናወራበት አይደለም። እንዲሁ እንዴት ነው የሚገባ? ይው አሁን ኢንፕሌስ እኮ መሬት ላይ ያለ አዳምጠኝ፣ ተው ብቻህን አታውራ። እንደው እግዚአብሔር ይባርክ ወንድሜ። ሀራ መሬትም አለ ልጨምርልህ። ሀራ መሬት አለ 35 ሰብ ብደራፍ ዝምራሕ 150 ሺህ ይደርሰናል። 150 ሺህ ነው እባክህ። 150 ሺህ የኤርትራ ሰራዊት ያላለን እንዴ ቀልዳለን። እሱን ተው አዳምጠኝ። አሁን እሷ አፋር ላይ በሌሊት ፈርታ ወንድም ለወንድም እንዳንገዳደል ወይ መሌሊት ሽንታን ስትለቅ አሁን ልትጨቃጨቅ ነው። ፖለቲካ ልናወራ ነው። ቆይ አዳምጠኝ። ግደፍ ከም ጎረቤት ሀገር ንጸራረፍ። የትግራይ አክቲቪስቶች እኮ ምንም በሀሳብ ቢለያዩ አይሰዳደቡም። ሌላው ቢሆን ይሰዳደብ ነው። አሁን ይሄ በጣም የኔ በቃ ይሁን የፖለቲካ ሀሳቡ የተለየ ነው። ይሄ አሁን እንደ ጠላት ነው የማየው። ጭራሽ መሳሪያ ታጠቂ አጠፋለሁ የሚለኝ ሰው ነው። እንደ አንድ ቲፒኤልኤፍ እንደ አንድ ሀራ መሬት። ግን እዚህ ጋር ስንመጣ ተከባብረን ነው የምናወራው። አማራ ከዚህ መማር አለባቸው ዘመዶቼ ሲሉ ናቸው። አንድ ጎን በሀሳብ እንጂ ምን በጥይት በሳንጃም አያስፈልገንም። አሁን ታጥቄ ሀራ መሬት ላይ ነኝ እያልክ አይደል? እንደ አንተ ለሰራይ ልጆች ነው የሰራይ የመጡት ሰራይ ከማየት በጃ ከግደፋ ናና ኤርትራውያን ኢና ሙሽ ራሱ ነው እኮ የነገረን። ስብሐት ነጋ ነው የነገረን። ወይስ የአፍ ስብሐት ምንድን ነው ችግር? ኧረ ተው አፍ መልቆብኝ ከሆነ አፍ መልቆብኝ ይበለን እንጂ አቦይ እኮ ፖለቲካው የጀመረው ከፑቲን በፊት እኮ ነው። ዓለምን ከሚያንቀጠቅ ኧረ ፑቲን የኬጂቢ ስብሐት ነጋ ገና ተማሪ ያለ ነው እሱ ኬጂቢ 16 ዓመቱ የገባ። ዞሮ አቦይ ስብሐትና ፑቲን አንድ አይነት የፖለቲካ እውቀት ነው ያላቸው። ይህንን ጀግና ስማ፣ ይህንን ጀግና አባታችንን ተክተን እንሰራለን እንጂ አባታችንን በዚህ እድሜው ማዋረድ ልክ አይደለም። ስለ ሀሳብ እኮ አይገናኙም። ፑቲን አገር ደመላሽ ነው። ፑቲን መሬቱን ይመልሳል፣ ህዝቡን ይመልሳል፣ አስፋፊ ነው። ስብሐት ነጋ እንደ ቁርጥ ስጋ በሊታ ነው። ጠርፍ አይደለም እንዴ ስድብ አይደለም። ይህ አፋር የነበረው መሬታችን በሙሉ ዳሎል አርሆ ሽኸት ሽጦት የለም እንዴ ለአፋር። በዚህ ከጎንህ ነኝ። ለውሃ እዚህ ጎንደር ሙሉ እኮ እኛ በሙሉ ቆቦ ወልዲያ ሁመራ አካል የነበረው ይሄ በሙሉ ባረንቱ ማህጀር በሙሉ መተማ ሽጦት የለም አባ ጽቡቅ ጌርካ አባ ተሰሓይቶም ናይና አይቀጡ ቅጣት አስተማሪ በሆነ ነገር መቀጣት አለባቸው። አይቀጡ ቅጣት አሁን ይመለሳሉ። አሁን ይሄ እንኳን ይመለሳል። ምስ ኣምሓራይ እውን ፅቡቅ ግንኙነት ገይርና ኣለና። ሕጂ ጎንደር እኮ ኣነ ክልል እየ ዝብል ዘሎ ጎንደር ተከዜ ዘብ እኮ ትግራዋይ ምኳኑ ዝታገል ዘሎ ኣይትረደእካን። ፖለቲካ እናተረደእካ ኣይኮነን። ጎንደር ሁሌ ዝም ብሎ ማቅራራትና ጉራ ብቻ ግደፍ ጎንደር ናይና እዲ ተውጅ ተው። ይህ ልጅ ሊያነካካ ነው እንዳለ ከጎረቤት ሀገር። እናቴ አንተ ጠላትን እንደ ትግራይ ህዝብ ስማ፣ የትግራይ ማስፋፋት ህልምና ፖሊሲ ነው ያለን እንጂ
ትግራይን እንደ ላስቲክ ተቃጥላ ተሸማርራ ልትቀመጥ አይደለም አለማችን። እዛች ጋር እስማማለሁ፣ በሀሳብ እዚች ጋር እስማማለሁ። ምክንያቱም የትግራይ ብዙ መሬቶቿ በአፋርም በትግራይ በአማራ በኩልም ብዙ መሬቶቿን ጥላለች። ተቆራርጠን አለቅን እኮ በቃ ተቆራርጠን። አሁን ደግሞ 56 ጎንደር እኮ የትግራይ ወረዳዎች 56 ወረዳ ደግሞ ሻዕቢያ ካርታ ውስጥ ከቶ በቃ ሻዕቢያ ግደፍ ሙሉ ሻዕቢያ ወረዳ ያንተ አይደለም እንዴ? የትግራይ አይደለም ሙሉ ኤርትራ ሁን አቤትና ግደፍ ፖለቲካ የተበላሽው እንዴ? ቆይ ሰጥቶ መቀበል እንኳን አታውቁም እንዴ? ዝም ብሎ መስጠት ብቻ እንደ አንዳንድ ሴቶች አሉ። በቃ ዝም ብሎ የሚሰጡ ከዚህ ልጅ ጋር የሚያጓጓ ነገር ትንሽ አለ አይገርም? ሰጪ ስትሆን ጥሩ አይደለም። ሰጪ ስትሆን ጥሩ አይደለም። አዳምጠየው ኢትዮጵያ የምትለው ነገር አንዴ መሰረዝ አለብህ። ሁለተኛ ኢትዮጵያ ኦሮሙማ ኮይና ያተቀጽል ኦሮሞ ሰሪያ ሞዲዮም አለው ሕጂ 3 ሚሊዮን ህዝብ ኢትዮጵያ አዲስ አበባ አካባቢ ያለው ብቻ 2 ሚሊዮን ምን ልታደርገው ነው? እስኪ ልታስጨፈጭፈው፣ ልታሳስረው፣ ልታሳድደው ምንድን ነው? ምን ልታደርገው? ስለሱ አታስብ። የኤርትራ ህዝብ ያህል እኮ አዲስ አበባ ውስጥ አለን። ትግራዋል መዝሚያቸው ተጠባብፋት ትቀልዳለህ እንዲ ሀገር ለመሆን ወደ ሀገራቸው ሽጠለውጠ ለመምጣት እኮ 20 ዓመት ያስፈልጋቸዋል። ለምንድን ነው ሁሌ በቃ የምንጨው ነገር ከህዝባችን ህለውና አንጻር መለወጥ ነው? ንብረቱን እዛው ነው የሚቀሙት። እንዴ ትቀልዳለህ እንዴ? ተከልክለዋል እንዴ? ትግራዋይ ስም መዛወር ውልና ማስረጃ ተከልክለዋል። ስም መዛወር ያ ህዝብ ግምት ውስጥ በማስገባት ትግላችን ዝም ብሎ ከላይ ሳይሆን እነ ጌታቸው ረዳ ስላሉ ይህን ነገር የሚያስተካክሉት ይመስለኛል። ያለው እኮ ማለሊት የማይገባት እሱ ነው እንጂ መለሊት ግደፍ ቲፒኤልኤፍ ሕጂ ጻድቃን ወደ አዲስ አበባ ይላከቻቸው። እስኪ አዳምጦኝ አይገባም። ዝም ብሎ ነው በቃ ጥላቻ ብቻ ነው ያለ። አንተ ፖለቲካ አይገባም። ጥላቻ አይደለም፣ ስም ነው፣ ስም አጠራር ነው። ማለሊት እኮ ቲፒኤልኤፍ ናቸው ጀግና አባቶቻችን። ግማሾቹ ወደ አዲስ አበባ የሄዱት ለወንድሞቻችን ሐለዋ ነው ንብረታቸው። በቃ አንተ ገብተሃል። እንዲያውም በጣም አመሰግናለሁ። እነዛ ኢትዮጵያ ያሉት የአዲስ አበባ ያሉት ባንዳ እየተባሉ ያሉት ጀግኖች ሙድ እኮ ነው። ለህዝባችን አለኝታ ናቸው። ሙድ እኮ ነው እሱ ባንዳ የምንላቸው እኮ ለህዝባችን አለኝታ ነው። አንተ ብቻ ነው የገባህ። አንተ ብቻ ግድ የለም። ይህን ክሬዲት ውሰደው፣ ጠጣው ዝም ብለህ ክሬዲቱ ውሰደው፣ ያንተ ነው። ምንም ሳይጎድል ዝም ብለህ ውሰደው ነው። ጻድቃናቸው ይሄ እኮ የኛ ናቸው እኮ ትግራዋይ ሆነ እኮ ትግራዋይ ሄደጋቸው ተዋቸው። ስንት ሰው አለ፣ ስንት ትግራዋይ ሆኖ ይህን የማይገባው አለ። እነ ጻድቃን እነ ስዬ ስንት ሚሊዮነሮች አሉ። ግን አውቀን እንሰዳደባቸው፣ አውቀን ሆን ብለን የላይ እኮ ነው። አንተ ሐወይ ሰዎች እንዳይነቁብን እኮ ኢትዮጵያዎች እንዳይነቁብን ላይ አውቀን ዝም ብለን እንደተጣላን አንተና ያራዳ ልጅ የገባህ አንተና። ሌላው እኮ ገገማ ነው፣ አይገባው። በቃ የእውነት መስሎት ማለት ነው። እነዚህ መጥፋት አለባቸው ምናምን ይላል። እዛ ያለው ህዝብ ዛት ስትለው እሱም ጨምሮ ማን ሂድ ብሎት ነው የሄደው። ሚሊዮነሮች ተጋር እኮ አዲስ አበባ ላይ ጥፍጥፍ ብሎ ሞልተዋል እኮ። እነሱ ማን አስበላም እንደ ጌታቸው ሐለዋ እኮ ላክ ናቸው። የሻዕቢያ ፍላጎት ደግሞ እሱ ነው። እነሱን አስበልቶ ትግራይ ህዝብ መጨፍጨፍ። ችግርህ እኮ እዚህ ጋር እኮ ነው። ሻዕቢያ አትሳደብ፣ ሕደግ። እነሱ ምንድን ነው ጉርሻ ሰጥተዋል። የከፋ ነው። ስማ ሸዋ ላይ የላክናቸው ናይና ቆልዑት እየሰሩ ነው። በሻዕቢያ የላክናቸው ደግሞ ሕደግ ረተዋቸው ጽምዶ ብሎ ሻዕቢያ መጀመሪያ 56 ወረዳዎች ይልቀቅ። እሱ አንተ አሁን ድማ ሙሉ ሻዕቢያ ናይና ናቸው። ሄደጋቸው እነዚህ ለምን መሰለህ? አሁን አብይ ምክንያት ፈጥሮ መሬት ነፃ የማስወጣት ኃላፊነት የኔ ነው ብሎ አሜሪካም ጭምር አምጥቶ ልጨፈጭፍ ይችላል። ራስ ነው እሳት እየጠራ ያለው ራስ። ሻዕቢያ ትፈልጋላችሁ? አዋለ እኮ የኔ ቆንጆ አገር እንዲሆን ይሄማ ዋናው አገር መሆን የሚፈልግ እኮ ረጅ ምን ይላል መሰለህ? ኔቨር ወዝ ኔቨር ዊል ቢ። ያልነበረ አይኖርም። አገር ሁነን አናቅም። አገር የሸዋው ገብቶሃል አይደለ? እነ ጌታቸው የሄዱበት ምክንያት ገብቶሃል። አሁን ደግሞ የሻዕቢያው ደግሞ እነ ስታሊን የሄዱበት ምክንያት ለምንድን ነው አልዋጥ ያለ? ከሻዕቢያ ጋር ጌም የለም። ከሻዕቢያ ጋር ጌም የለም። ሻዕቢያ መረረው ጨንቀው እንደ አይጥ መጥቶ አድነኝ ይልሃል።
ሲበረታ ደግሞ እናት ልንካል ይልሃል። ስለዚህ በሻዕቢያ ጋር ጨዋታው በቃ ስለነበረን ጽንሕ ብቻ በጣም እናመሰግናለን። ዛሓወይ ክሬዲቱ ግን ውሰድ። ይሞች። ይሄ ሰውዬ በጣም አደገኛ ፖለቲከኛ ነው። እኔ የኤርትራ ጉዳይ ያልተዋጠላችሁ አክቲቪስቶች ግን በጣም ታስጠሉኛላችሁ፣ ታናድኛላችሁ። ሻዕቢያ እኮ የኛ እኮ ነው። እድሜው አርጅቷል እኮ። ከዘጠኙ ብሔሮች እኮ ብቻው የቀረ እኮ ትግርኛ ተናጋሪ እኮ ነው። ይገርማችኋል። ኤርትራዎች ትግራዋይ ይጠላል ብለው ትግርኛ ተናጋሪ ሙሉ እንዲጠሉ ተደረጉ። ተመልከቱ። እዚህ ጋር እነሱ የፈለጉት ትግርኛ ትግራዋይ እያሉ እንዲጠላ ማድረግ ነው። እነዚህ ረሻይዳ ብንዓምር ብሌን ምናምን የሚባሉት ደግሞ ኤርትራ ውስጥም ያሉ ትግርኛ ተናጋሪዎችን እንዲጠሉ አደረጓቸው። አሁን እኮ ኤርትራ ውስጥ ያለው እኮ በይኑ የተረፈ ትግርኛ ተናጋሪ አይኮን። እኛ ተጋሮች ከጎን ቁመን ሻዕቢያ እኮ የአዛውንት ክበብ ሆኗል እኮ። አይተረዳችሁም እንዲ? ነገ ጠዋት እኮ ተረካቢ ሀገሮች እኮ ትግራይ ትግርኛ የተጋሩ ልጆች ናቸው። አመሰግናለሁ። ተው አንተ ሰውዬ ባህሪ ተው።